ዘሩ ቀለጠ። የእነዚህ ማሽቃበጣው ምን ይባላል? አንቺ ማርታ ተብዬው ማለት ነው። ተረጋግሽ። እህትሽ በክብር እንዳገባች አቶኝ ማለት ነው። እሺ ታረጋግ ትንሽ ማለት ነው። ከዘራችሁ ይመስለኛል እውነት ለመናገር አቤል ነው እንደ ልጁ አባት። እውነት ለመናገር አንተ አቤል ሁሉም ነገር በአንተ ነው እንደሚማረው። መቼም አብርሽ ሳይፈልግ ነው እንደዚህ ነገር ውስጥ የገባው ማለት ነው። እቺ ልጅ ሸማግሌ ተልኮለት በስነ ስርዓት እኮ ብታረግዝ ጥሩ ነው። የሰውን ባል ቀሚታ ያለውን ውስጥ ሰውን አስገብታ የምሬ ነው የምላችሁ። ልጅ የእግዚአብሔር ስጦታ ነው። ልጅ ጸጋ ነው። አረ እናንተ እጅ ቆረጥ እንደዚህ ብላችሁ የምትጽፉ ኮሜንት ማለት ነው። አሁን ምንድን ነው ሄረሜልዬ የኔ ቆንጆ እንኳን ደስ አለሽ። ልጅ የእግዚአብሔር ስጦታ ነው። ልጅ በረከት ነው። ተው ባካችሁ ተረጋጉ። የዝሙት ደጋፊ ሁላ ናቸው። ምን አይታችሁ ነው የምታበረታቱ እነዚህ ሰዎች ማለት ነው? የምሬ ነው የምላችሁ። እስኪ ነገ በእናንተ ቢደርስ ምን ትላላችሁ? እኔ እነዚህ ኮሜንተሮቹን ተው እናንተ የፈለጋችሁ በቃ እንደፈለጋችሁ ነው የምትሆኑ። እኔ የገረመኝ ኮሜንተሮቹን ተው። የእነዚህ ሁለቱ እንዴ ባለቤቱ እሺ አብርሽ ነው እራሷ እሱ ያለበት ቦታ ሄደች። ሮም ባሮም የሄደች ከሱ ጋር ሄዳ ታኝታ እግሯን ከፍታ ሰጠች። ልጁ ምን ያድርግ? ሳይፈልግን እዚህ ነገር ውስጥ የገባ አንቺ ነሽ ጥንቃቄ ማድረግ ያለብሽ። ራስሽ ፈልገሽ ነው ከሱ ማርገዝ ስለፈለግሽ ነው። ልጁ ወደ ሌላ ነገር ውስጥ ማስገባት ስለፈለግሽ ነው። ልጁ ደስተኛ ቢሆን እኮ ዛሬ ይመጣል። በዚህ ቪዲዮ ላይ ደስ ያለ ነበር እርጉዝና የሚቀበልሽ ማለት ነው። አንቺ ርካሽ ስለሆንሽ ነው። ይሄ ልጁ አባት ማን እንደሆነ አላውቅም። እኔ አቤል ነው የሚመስለኝ። የምሬ ነው የምላችሁ። አሽቃበጥ አንድ ቅፍ ያደርጋታል። እንኳን ደስ አለሽ ይላታል። በቃ እኔ እንጃ ከአቤል ነው መሰለኝ ሄርሜላ ያረገዘችው። አረ ተረጋጉ። የምሬ ነው የምላችሁ። አንዳንድ ሰዎች ያላመናችሁ ሰዎች አላችሁ። እስኪ ዛሬ ኢመኑ፣ ተስፋ ቁረጡ። አብርሽ አታገኙ። ቆይ ካለ አብርሽ ወንድ የለም እንዴ? ወንድ ጠፋ እንዴ ከአብርሽ ውጪ? አቤል ተብዬው ማለት ነው። አርፋና የራስን ቪዲዮ አርፋና ስራው ከውሽምት ጋ ማለት ነው። ይሄ ማርታ አለች አይደለ? ከዘራችሁ መሰለኝ ልዝምክ እንዴ? አረ በፈጣሪ እናንተም ጀመራችሁ እንግዲህ ማላላጥ ቻሉ። እንግዲህ ቤተሰብ ቻሉ። እነዚህ የዝሙት ደጋፎች ቻሉ። ዝሙቱ በቃ ሚዲያን አቦካችሁ እኮ እቺ 20 ሜዳ ከመጣች በኋላ ሚዲያ ተጨማለቀ። እግዚአብሔር ነው የምላችሁ። እስኪ ከነዚህ ምን እንማር? ደሞ ደና በቃ ትዳር እንደያዘች ወንድ ለምና አልጋ በየሮም እየሄደች ያረገዘች ሴት እግሯን ከፍታ የሰጠች ሴት እንኳን ደስ አለሽ ትላላችሁ። ሴት ልጅ ስታገባ በክብር ስታገባ ቤተሰብ እግር ስማ ከቤት ስትወጣ ነው ሴት ልጅ በስነ ስርዓት አግብታ አረገዘች ብትሉ ያምርብሻል። ደግሞ ሚዲያ ላይ መጥተሽ ደግሞ ታሽቀብጣለሽ። ነውር የሚባል ነገር የላችሁ። ነውር የሚባል ነገር አለ። ገና እኮ ደም ነው መሰለኝ። የምሬ ነው የምላችሁ። ከማን እንዳረገዘችው ከአቤል ነው። ሌላ ከማን ይመስላችኋል? እንዴት ተረጋጉ። ልጅ አይታ እንደማታቅሰው ፍሬ ከአብርሽ አገኘው። በጣም ደስተኛ ነኝ። ከአሁን በኋላ ሆዴ እስከሚገፋ ድረስ ጨንቆኛ። ተረጋገና 9 ወር ትሸከማለሽ። ገባሽ አይደለ? ብትጎጂ ብታለቅሽ የእጅሽን ታገኛለሽ። ገባሽ አይደለ? አንቺ 20 ሜዳ። የምሬ ነው የምላችሁ። አቤል ማለት ነው አርፋና የራስን ቪዲዮ ስራ። የሩታን ጥንቡሳ ሲዘና ገደል ግባሽ። የሩታ ስም አትጥረው። በራሴ ቤትም በውሽምት ቤት ማትጥረውሽ። ሲያስጠላ። ይሄ አሽሙረኛ ምን አይነት ሰው ነው ግን? አጭር ሰው መጥፎ ነው ይባላል። ይሄ ደነዝ ማለት ነው። እድሜ ለሩታ በላ። ልብስን ቀየርክ፣ ቻናልን አሳደግክ፣ ሰውነትን ቀየርክ። እድሜ ለሩታ በላ። እነሱ ወደ ራሳቸው በአስጠጓ አንተ እዚህ ደረጃ ለማችም አደርሱም። ታውቃለህ አይደል? ብቻ ውጤታማ የሆንክ ማለት ነው። አብርሽ ነው እዚህ ደረጃ ላይ ያደረስ። ገባ አይደለ? አሁን በቃ ሁሉም ነገር ካገኘ በኋላ ምናምን በቃ እንዴት እንደሚያደርገው ፈጣሪ ሆይ። ሰው እንዴት ይረሳል? እንዴት እንደመጣው እንዴት ይረሳል? ሲያስጠላ። አስመሳይ ማለት ነው።
የሰው ገዳይ ናንተ ማለት ነው። አቤል የሚባል ሰውዬ ማለት ነው። የጅላጅ ውሽምት ስላረገዘች በቃ እንዲህ ነሽ በቃ እንጂ። ኧረ በስመ አብ እንዴት እንደሚያስጠሉ እንዴት እንደሚያሽቃበጡ ስርዓት የላችሁም ከቤታችሁ ይመስለኛል። እውነት ለመናገር ማለት ነው ስታስጠሉ። አብርሽ እውነት ደስተኛ ቢሆን እኮ ዛሬ በሄርሜላ ቤት ይመጣል። አብርሽ በቃ ምንም በቃ አላመነማ አልፈለግማ። በዚህ ሰዓት እንደዚህ ነገር ውስጥ መግባት አይፈልግም። ልጁ ያልሆነ ስህተት ውስጥ አስገባችሁ። ይሄ የበለጠ ጭንቀት ውስጥ ነው የገባው ማለት ነው። ለነገሩ አብርሽ የእጁ ነው ያገኘው። እግዚአብሔር ከሱም ብታረግዝ ከአቤል ይሁን ከማን እንደሆነ አይታወቅም። እናንተ ምን ቤት ናችሁ? ሄርሜላ ቼክ አስደረግ እያላችሁ ሄርሜላ የምጠይቁ የልጁ አባት እኮ ይጠይቅ። አቤል እኮ ሁሉም ነገር እኔ ነኝ፣ አሁን ከዚህ በኋላ ምናምን እንኳን አረገሽ እንኳን የአብርሽ ልጅ ሆነ አብርሽ የሁለት ልጅ አባት ሆኗል ምናምን ምናምን ምናምን። እረ በፈጣሪ ስም ተረጋጉ፣ እስኪ ተረጋጉ። መረጋጋት እኮ አንዳንዴ ጥሩ ነው። ስትረጋጉ ቅቤ ይወጣል ይባላል አይደለ? እንደዛ እርግዝና ብርቅ ነው በእናንተ ቤት። ለነገሩ ወንድ ብርቅ ነው። ለዛ ነው ወንድ ቄጥቄጥ የተከተላችሁ የሰውን ባል ቀምታችሁ የምታገቡ ሴቶች እንደ ሄርሜላ። እቺ ማርታም ጀምራለች እንግዲህ ሊስምክ እንዲህ ይርፈክ። አንቺም ጀምረሻል እንግዲህ። አንቺም ነገ በተራ አርግዣለሁ ከአቤል ብለሽ ነይ። እናንተ እኮ አታፍርም ባለጎች፣ ቅሌታ ሙላ